ቤተሰብ ከባለፈው ቪዲዮ የቀጠለ ዛሬ የመጨረሻውን ፓርት ነው የምንሰራው። ዌብሳይታችንን ጀምረናል። ፕሮጀክት በጣም ብዙ ሰርተናል። ወደ 2 ሰዓት የሚረዝም ምናምን በዛኛው ቪዲዮ ሰርተናል። አሁን ደግሞ ምንድነው የምናደርገው? የቀረውን ፓርት እንሰራና በቃ ፍሮንት ኤንድ የሚባለውን ጣጣ እዚች ጋር እንጨርሰዋለን ማለት ነው። ምን መሰላችሁ? ሰፊ ነው። እዚህ ጋር ማወቅ ያለባችሁ ነገር ጀስት እኔ በ10-15 ቪዲዮ ነው ለመጨረስ የሞከርኩት በተቻለ መጠን። ፍሮንት ኤንድ በጣም ሰፊ ነው፣ ግን ይሄ አሁን ያየናቸው ቢያንስ መሰረታዊ ለሚባሉ እውቀት በቂ ናቸው። ከዚህ በኋላ ይሄንን አስፍታችሁ በተለያየ መንገድ ሰርች እያደረጋችሁ ማየት ትችላላችሁ። መሞከር፣ መማር፣ ኤአይ መጠቀም ትችላላችሁ። እነዚህ ሁሉ አድርጋችሁ ምንድነው ቢያንስ ፍሮንት ኤንድ የሚባለውን ነገር የሆነ ሂንት ታገኛላችሁ ማለት ነው። ከዛ ደግሞ ምንድነው ከዚህ በኋላ ፍሮንት ኤንዶች ላይ ያሉት ፍሬሞች አሉ እንደነ ሪያክት ምናምን የሚባሉ የፌስቡክ ማለት ነው። እነሱንም ማየት መጠቀም ይቻላል። አሁን ግን ቢያንስ ቤዚክ ናቸው ብዬ ነው የማስበው። ኦኬ ከዚህ ይሄን ስንጨርስ ይሄ የዛሬ ቪዲዮ ስንጨርስ ከእናንተ የሚፈልገው ምንድነው? ልክ ይሄ ከፈለጋችሁ ይሄ ራሱን ወይ ደግሞ ሌላ ታይትል መርጣችሁ በራሳችሁ ዶንት ዩዝ ኤአይ በራሳችሁ ዌብሳይት ሰርታችሁ ትልካላችሁ ማለት ነው። በቃ የሆነ ዌብሳይት ታይትል ካጣችሁ ምናምን ካላችሁ ጠይቁኝ፣ ታይትል እሰጣችኋለሁ። አለዛ ግን ይሄ አሁን የሰራነው ቱሪዝም ላይ ራሱ አስፍታችሁ ጽድት አድርጋችሁ ጊዜ ወስዳችሁ ስሩና ላኩልኝ። ከዚህ በኋላ ያለው ቀጣይ 1 ቪዲዮ ኦር 2 ቪዲዮ እናንተ የሰራችሁትን ዌብሳይት በቃ ማየት ይሆናል ማለት ነው ስራችን። ከዛ በኋላ ዌብሳይቱ ላይ አይተን ያላችሁትን ግንዛቤ እስካሁን ያገኛችሁትን አይተን ከዛ በኋላ ዋው ብለን ወደ ባክኢንድ እንሄዳለን ማለት ነው። ባክኢንድ ፓይተን እንጀምራለን። በዚህ ሰዓት ላይ ዘመናዊ ኤአይን ጨምሮ ያሉት ሁሉም ኤአርፒዎች አብዛኛው ሁሉም ማለት ይቻላል የሚጠቀሙት ላንጉዌጅ ፓይተን ነው። ስለዚህ ቀጣይ ላይ ባክኢንድ ምንድነው የምንጀምረው? ፓይተን ነው የምንጀምረው ማለት ነው። ስለዚህ ከእናንተ የሚፈልገው ምንድነው? ዌብሳይት ትሰራላችሁ። በቃ ፕሮጀክት ነው ሲሪየስ። እዚህ ጋር ፊልም አይደለም አይታችሁ ዝም ብላችሁ የምታልፉት ምናምን ነው። እንደዛ አልፈልግም። እንደዛ ከሆነ ፊልም ማየት ትችላላችሁ። ቀልድ የሚሰሩ ምናምን አሉ፣ እነሱ ጋር ሄዳችሁ ማየት ትችላላችሁ። እዚህ ቤት ግን እስከመጣችሁ ድረስ የሚፈልገው እኔ የኔ ቪው የኔ ሰብስክራይብ መጨመር አይደለም፣ ያ አይደለም ጉዳይ። የኔ ጉዳይ እስከመጣችሁ ድረስ ጊዜን አቃጥለ እዚህ እስከተቀመጥክ ድረስ የሆነ ነገር እንድታውቅ እፈልጋለሁ። በቃ የኔ ትልቁ ዓላማ ይሄ ነው። ስለዚህ ምንድነው የምታደርጉት? እስካሁን ያያችሁትን ተመልሳችሁን ቪዲዮ ማየት ትችላላችሁ። ሌላም ቪዲዮ ተጠቅማችሁ ዌብሳይት ትሰራላችሁ። ግዴታ ነው። ኤአይ መጠቀም አይቻልም። የጻፋችሁትን ኮድ በኤአይ ከሆነ ያስታውቃል። መልሼ ለኤአይ ሰጠውና ይሄ ኮድ ባንተ ነው የተሰራላለው ቀጥታ ነው የምነግረኝ አዎ ይላል። ስለዚህ በተቻለ መጠን በራሳችሁ ሰምተሻል እንዳለ ኤአይ እንዳለ ካሁን ኤአይ ጀምራችሁ ሰው አትሁኑ። እሺ ዛሬ ምንድነው የምንሰራው? ባለፈው የሰራነው ኢንዴክስ ወይ ደግሞ ሆም ፔጁን ሰርተናል። እነዛ ከላይ ያስቀመጥናቸው ናቪጌሽን ባሮች አሉ። እነሱን እንዳለ ሊንክ እንሰጣቸዋለን። እያንዳንዳቸው ስነካ የየራሳቸውን ፔጅ እንዲከፍቱ እናደርጋለን። በቃ ዌብሳይት ማለት ነው፣ ሌላ ታሪክ የለውም። እሺ እስቲ የባለፈው እንክፈትና ምን ላይ ደርሰን ነው ያቆምነው? እሺ በባለፈው ቪዲዮአችን እዚህ ጋር ነው ያቆምነው። እነዚህን እዚህ ጋር ያስቀመጥናቸው ናቪጌሽን ባሮች አሉ። ምንድነው የምንሰራ ዛሬ? ለነዚህ ለእያንዳንዳቸው የየራሳቸውን ፔጅ እንሰራላችኋለን። ኤችቲኤምኤል ፔጅ ማለት ነው። ልክ አሁን እዚች ጋር ሆም ሲነካ ሆም እንኳን እዚሁ ፊት ለፊት ላይ ያለውን እንዲያሳይ ነው። ከዛ ቀጥሎ ያለው ምንድነው? ዴስቲኔሽን ስነካ የዴስቲኔሽን ፔጅ እንዲከፍትልን ማለት ነው። ሆቴል ስነካ ሆቴሎችን ሊስት እንዲያሳየን፣ ኤጀንት ስንል የኤጀንቶችን ሊስት እንዲያሳየን የሚሰራ ነው የምንሰራ ማለት ነው። ዛሬ ምንድነው የምናደርገው? ለእያንዳንዳቸው የየራሳቸው ኤችቲኤምኤል ፋይል ክሬት እናደርግላቸዋለን። ልክ እንደ ኢንዴክሳችን ባለፈ ቪዲዮ ላይ እንደሰራ ነው። ልክ እንደዛ እንጠራና እያንዳንዱን ዴስቲኔሽን የሚለውን ዴስቲኔሽን ላይ፣ ሆቴል የሚለውን ሆቴል ላይ እንጠራለን ማለት ነው። ሌትስ ጎ። እሺ ምንድነው የምናደርገው? አሁን ክሬት ኤችቲኤምኤል ብለን ክሬት ያደረግነው ፎልደር አለ። እዛ ውስጥ ዴስቲኔሽን ዶት ኤችቲኤምኤል የሚል ምንድነው ኤችቲኤምኤል ፋይል እንጽፋለን ማለት ነው። ስለዚህ ራይት ክሊክ ኒው፣ ከዛ ፋይል አለ እዚች ጋር
ቴክስት ዶክመንታችን ላይ ምንድነው destinations .txt ሳይሆን html አንድ html ፋይል ክሬት አደረግ ነው ማለት ነው። ከዛ ሄደን ይሄንን እንከፍታለን። እዚች ጋር ተጨማሪ ፔጅ ማለት ነው። ፋይል ብለን ኦፕን ብለው ኦፕን ብለን ማን ነው የምንከፍተው? ክሬት htmlላችን ውስጥ ገብተን ክሬት አደረግነው ዴስቲኔሽን ፋይላችን ማለት ነው። ከዛ ዴስቲኔሽን ፋይል እንደዚህ እንከፍትና በቃ አሁን ምንድነው የምንሰራ ማለት ነው። ዴስቲኔሽን ፋይላችን ላይ ምን አይነት ዲዛይን ነው? መጀመሪያ ለእያንዳንዱ ያው እንዳልኳችሁ ዲዛይን ይወጣል። በዛ ዲዛይን መሰረት ነው እየሰራን የምንሄደው። እኔ ግን አሁን ዋናው ሐሳቡን እንድትይዙ ስለሚፈልግ የተለየ ዲዛይን አውጥቼ የተለየ ምናምን ነገሮችን እየጨማመርኩ ጊዜ አላባክንም። ጀስት ምንድነው ከኢንዴክሱ ጋር ተመሳሳይ የሆነ ፔጅ ነው የምወስደው። በቃ ምንድነው ከላይ ራሱ ናቪጌሽን ባሮችን ያለው ከዛ ከስሩ ደግሞ አንድ ሰፊ ልክ እንደዛኛው ፔጅ ግን ዴስቲኔሽን ስለሆነ አንድ ካሉት ዴስቲኔሽን ቦታችን አንዱን መርጠን ከላይኛው ላይ እናደርጋለን። ከሱ ስር ደግሞ በግሪድ ልክ እንደዚህ ግሪድ እያደረግ ከስሩ ውስጥ ቴክስት ያለው ፎቶ ያለው ምናምን በቃ ተመሳሳይ ማለት ነው ከኢንዴክስ ጋር። ዋናው ምንድነው ሐሳቡ እዚህ ጋር መያዝ ስላለብን ነው። ልክ እዚህ ይሄኛው ምን ብለን ነው የምንጀምረው? ልክ እንደዛኛው ዶክ ታይፕ ማለት ነው html ከዛ htmlላችን እንከፍታለን። ከዛ htmlላችን ይዘጋል ማለት ነው። በቃ አሁን ሰራን ማለት ነው። እዚህ ውስጥ ምንድነው የምንሰራ? ሄደር እንጽፋለን። ይሄ ሄዳችንን ክሬት እናደርጋለን ማለት ነው። ሄድ ክሬት ይደረግ። ያው ይሄን ደጋግመን ስላየን ብዙም እንትን ማለት አያስፈልግም። እዚህ ጋር ሄድ ይዘጋ። ኦኬ ሄዳችን ውስጥ ገብተን ደግሞ ምንድነው የምንሰራው? እነዚህ ሜታ ምናምን ይባሉት እነሱን ዝም ብለን እንጻፋቸው። እሺ ሰዓት ለመቆጠብ ስል ኦሬዲ አመጣዋቸው። እነዚህ ከኢንዴክስ ላይ ተመሳሳይ ነው። ኢንዴክስ ካሉት ጋር ምንድነው TF8 እንዲሆንልኝ ሪፖርት ነው። ከዛ ዊድዝ ዲቫይስ ዊድዙ ምንድነው በስልክ ሲሆን የስልክ ሳይዝ፣ ታብሌት ሲሆን የታብሌት፣ በፒሲ ሲሆን በፒሲ ደረጃ እንዲታይ በሚል እንትን የሚያሳዩልን ነው። ከዛውን ኢደን CSSአችን እዚህ ውስጥ እንጠራለን። በኋላ ታች ቦዲውን እንጻፍና ከዛ ሊንኮቻችንን እንጽፋለን። CSS ፋይል የምንጠቀማቸው ማለት ነው። አሁን ቀይታ ከሄድ በታች ምን ከፍተን እንስራ? ቦዲ እንክፈት። ቦዲ ከዛ ቦዲ ዘጋ። በቃ አሁን የምንጽፈው እዚህ ውስጥ ነው ማለት ነው። ልክ እንደ ኢንዴክሱ ነው የምናደርገው። እንደ ኢንዴክሱ ስለሆነ ሄደር መጻፍ አለብን። ምንድነው አሁን ምን አለ መሰላችሁ? በየፔጆቹ ስንሄድ የተለየ ፔጅ ልንከፍታለን። የተለየ ፔጅ ስንከፍት ግን ከላይ ያሉት ለምሳሌ እንደነ ሎጎ፣ ናቪጌሽን ሜኖች ምናምን ቋሚ መታየት አለበት ሁሉም ፔጆች ላይ። ከዛ ደግሞ እነሱን ስንነካ ትክክለኛ ወደ ያሉበት መውሰድ አለበት። ለምሳሌ ዴስቲኔሽን ላይ ሆነን ሆም የሚለውን ስንነካ ወደ ሆም መመለስ መቻል አለበት። ሆቴል የሚለውን ስንነካ ደግሞ ወደ ሆቴል መውሰድ አለበት። ስለዚህ ምንድነው አሁን ደግሞ እየሰራ ያለነው አዲስ ፔጅ ስለሆነ ምን እናደርጋለን? ያን ተመሳሳይ እዚህኛው ጋር እናመጣዋለን ማለት ነው። ቀጥታ ተመሳሳይ ሆነ ራሱን እናመጣውና እንትን እናደርጋለን እስከ ክላሱ እስከምንም ነው። ከዛ በኋላ ሜን ብለን ነው የራሳችን ግሪድ የምንሰራ። ስለዚህ ምን ማድረግ እንችላለን? እዚሁ ኢንዴክሳችን ጋር መተን ይሄን ሙሉ ኮፒ አድርገን መውሰድ። በቃ እዚህ ጋር አስቀመጥነው አላ እስከምን ድረስ? እስከዚህ ድረስ ያለው በቃ እስከ ሎጊኑ ምናምን ድረስ ያለው ሄደር ሙሉ ማለት ነው። በቃ ከሄደር ጀምረን ይሄን ኮፒ አድርገን እንውሰደው። ምክንያቱም ይሄኛው ላይም ምን መሆን ስላለበት ነው፣ ተመሳሳይ መሆን ስላለበት ነው። ሐሳቡ ተረዳችሁና ከዛ ኮንትሮል ቪ በቃ አሁን ይሄ ምንድነው የሚያሳየን? ሳይት ሄደር ነው። ብራንዱ እንደዚህ ይሆናል ማለት ነው። ከዛ እዚች ጋር ግን index.html የሚትላ ብራንድ እንትን ማድረግ አለብን እንዲያገኛት። ሁለተኛ ፔጅ ላይ ስለሆነ ሁለት ነጥብ እንደዚህ እናርግና ስላሽ ብናደርገው እሺ እዚች ጋር ምንድነው የምናደርገው? ሁለት ነጥብ እናደርግና ስላሽ እንደዚህ ብናደርገው ሞር ምን ይለናል? ወደ እንትኑ ይወስድልናል ማለት ነው። ከዛ ሆም ሲነካ ዴስቲኔሽን ምን ሲነካ እንዲያመጣ አድርገን ነው የምንሰራው። ለምሳሌ እዚች ጋር ሆማችንን ስንነካ ቀጥታ ሆም ጋር እንደወስደን ቆይ እንዳኑ ይሄን በኋላ ለመጥቼ ላሳያችሁ እንዴት እንደሆነ። የዚህም ቦዲ እንስራ መጀመሪያ።
ዴስቲኔሽን ዶት ኤችቲኤምኤል የሚባለው ምን አይነት ቦዲ ነው ያለው የሚለውን እንስራ። ሄደራችን በታች ምን እንከፍታለን? ሜን እንከፍታለን። አንድ እዚህ ጋር መጨመር ምን ፈለኩኝ? የሆነች መስመር ፍላግ ነገር እንድትጨመር ፈለኩኝ። ኢንዴክሳችን ላይ እንጨምራለን። በኋላ ላይ እንትን ሳይል እንዲህ መስመር ነገር ብናረጋት ከዴስቲኔሽን እና ቦዲ መሃል የሆነ ደስ የምትል በኢትዮጵያ ከለር ያለው ሞር ያሳምራል። ስለዚህ ምንድነው የምንሰራ? አንድ ዳይቭ እንስራለት። ዳይቭ ከዛ ክላሱ ኦልሬዲ እንዲ ሲኤስኤስ ቤዝ ሲኤስኤስ ላይ የዚህ ክላስ ተሰርቶለታል። ልብ ብላችሁ አይታችሁ ከሆነ ክላሱ ምን መሰላችሁ? ፍላግ አክሰንት የሚል አንድ እንትን ተሰርቶለታል። ከዛ ይዘጋ። በቃ እቺ ፍላግ እንትን ትላለች። ቆይታ ታላችሁ ሴቭ አድርጌ ራንስ አድርገው። ከዛ ምንድነው አሁን እዚህ ጋር ሜን እንከፍታለን። ሜናችን ይሄ ዋና ግሪድ እያደረግን ያስቀመጥነው የለም ኢንዴክስ ላይ እንደሱ አይነት የሚይዝልን ማለት ነው። ሜን እዚህ ጋር ይሆናል። ሜን ትዘጋ። ኦኬ ሜናችን ውስጥ አንድ ስቴፕ ውስጥ እንግባና አሁን ምን እናደርጋለን? ራሱ ነው ሴክሽኑን ኮፒ አድርገን ማምጣት እንችላለን። ሴክሽኑን ኮፒ አድርገን አምጥተን ባይሆን ክላሱን እንቀይራለን። ስለዚህ እስቲ ኢንዴክሳችን ጋር እንሂድና ሴክሽን እዚች ጋር ይሄን ራሱን እንጠቀመው። ያው አያችሁ የሴክሽን ኮፒ ኮር ላይ ባይዘው አንዴ ከጻፋችሁ በኋላ ራሱን የደጋግማችሁ መጠቀም ትችላላችሁ። ስታይሉን ብቻ ይቀያየራችሁ። አሁን ሴክሽን አለ እዚህ ውስጥ። ኦኬ ይሄ ስለ ግድ ምናምን የሚያወራበት ነው። ከዛ ምን ማድረግ ፈለኩኝ? ይሄ ወደ ውስጥ እንዲገባ ፈልጌ ነው። እሺ አንድ ሴክሽን ወሰድኩኝ። ሴክሽን አይዲው ሄሮ ይሁን ምንድነው እዚህ ጋር የተጠቀምኩት? ሁለተኛ ሲኤስኤስ ስላለ መጻፍ ራሱ ሲኤስኤስ ቤዝ ዶት ሲኤስኤስ በየጻፍኩት አለ ራሱን እዚች ጋር የተጠቀምኩት ነው። አሁን ሄሮ የሚል ሲኤስኤስ ጽፈናል በባለፈው ቪዲዮአችን ላይ ታስታውሱ ከሆነ። ከዛ ክላሱን ሄሮ ብለን ነው ፊት ለፊት ላይ ተጠቀምናል። ለዚህኛው ሌላ ስም ሰጠነው መጠቀም ነው። ለምሳሌ ሴክሽን ለሴክሽንም ባለፈ ሰርተን ነበር። ልብላችሁ አይታችሁ ከሆነ ሴክሽን የሚል ክላስ አለን። ከዛ እዚህ ጋር አሁን ታይትል እንስተው ምንድነው እዚህ ጋር ይሰራል? ዴስቲኔሽን ነው። ዴስቲኔሽን ኢን ኢትዮጵያ እንበል። አሁን ይሄ ዲስከቨሪ ኢትዮጵያ ስቶሪ ካልቸር ምናምን ከዛ ይመጣ ነው። ስለዚህ እኛ ደግሞ ይሄን ወደ ራሳችን እንመልስ። ዴስቲኔሽን ኢን ኢትዮጵያ ኢበስሞሎጂ በቺ ካፒታል ነው ያለባት ኢትዮጵያ። አሁን ዴስቲኔሽን ኢን ኢትዮጵያ ብዬ ስለ ዴስቲኔሽን ኢን ኢትዮጵያ የሆነ የሚያወራ ነገር እስቲ ኮፒ አድርጌ ልምጣ ፓራግራፍ ነገር። እሺ ዴስቲኔሽን ኢን ኢትዮጵያ እዚህ ጋር እንደምታዩት አንድ ፓሴጅ አግኝቼ አምጥቼዋለሁ። ፓራግራፍ ይኸው እዚች ጋር ስለ ኢትዮጵያ ዴስቲኔሽን የሚያወራ ማለት ነው። ከዛ ምንድነው የማደርገው? ያኛው ላይ ታስታውሱ ከሆነ ሲኤስኤስ ላይ ነበር ኢሜጁን አስገብቼ ነው የተጠቀምኩት። ለነዚህ ግን እዚሁ ላይ መጠቀም እንደሚቻልም ላሳይ ፈለኩኝና ስለዚህ ኢሜጅ እዚህ ጋር ማምጣት ፈለኩ። እዚህ ጋር ከዚህ ቀጥሎ ኢሜጅ የምትል ታግ መቼስ ተምረናል አይታችሁታል። ኢሜጅ የሚለው ውስጥ ክላሱ አለ። ለዚህ እንትን ያለው ክላስ ሴክሽን ኢሜጅ የሚል ሲኤስኤስ ክሬት አድርገን ነበር በባለፈው ቪዲዮአችን ላይ ተመልሳችሁ ማየት ትችላላችሁ። ለኢሜጆቹ እንዲሆን እንደዚህ ይሆናል። እሺ ሶርስ ልጻፍ። ሶርስ ዚኳልስቱ ኦኬ 3.2 ከዛ ኢሜጃችን ውስጥ ኦኬ አንድ ነገር ላሳያችሁ። የሚጠቀማቸውን የዴስቲኔሽን ቦታዎች በቃ ዴስቲኔሽን የሚባሉት እንደነ ጎንደር፣ ፋሲለደስ፣ ላሊበላ፣ አክሱም፣ ዳሎል፣ ሌላ መዳረሻ ቦታዎች ሰሜን ማውንቴን፣ ባሌ ማውንቴን፣ ሌላ ምን አለ እስቲ ሌላም ካስታውስኩኝ ብቻ አሁን የነዚህን ፎቶ አንድ ላይ ዳውንሎድ እናድርግ። ከዛ የሆነ ኢሜጅ ክሬት አድርገን እዛ ውስጥ ይቀመጥና እዚህ ጋር እንጠቀማለን ማለት ነው።
እንዳውንም በፎልደር ማስቀመጥ አለብን እንዲመቸን ማለት ነው። እሺ ይሄ የሆሙ ፔጅ የያዘልን ነው ፎቶዎቹን። ስለዚህ አሁን መከፋፈል አለብን። ዴስቲኔሽን የሆነ ፎልደር፣ ለኢሜጅ የሆነ ፎልደር፣ ቀጥሎ ማለት ነው ለኤጀንት የሆነ ፎልደር ያደረግን ብናስቀምጥ ሞር ማኔጅ ለማድረግና ለመጠቀም ይቀላል። ስለዚህ አንድ ፎልደር ክሬት ላድርግ በዴስቲኔሽን ማለት ነው። እሺ እዚህ ጋር እንደምታዩት አንድ ዴስቲኔሽን የሚል ፎልደር ክሬት አደረኩኝና የዴስቲኔሽን ቦታዎችን ዳውንሎድ አድርጌ አስገባዋቸው። እዚህ ጋር እንደምታዩት ሰዓት ለመጠቀም ነው እንደዚህ ሂደቶችን እያሳዩ የሌለውት። ከዛ እነዚህ ያሉትን አስገባው ማለት ነው። ስለዚህ እነዚህን እንጠቀማለን ምን ላይ ኮዳችን ላይ ማለት ነው። ስንጠቀም ምን ሊሆን ነው ኢሜጅ ውስጥ ገብተን ከዛ ዴስቲኔሽን ውስጥ ገብተን ቀጥታ የምንፈልገውን ኢሜጅ ፋይሉን እዚህ ጋር ኮፒ አድርገን ማስገባት ማለት ነው። እሺ እዚህ ጋር እንደምታዩት ኢሜጁን ኮፒ አድርጌ አምጥቼዋለሁ ሶርሱን ኢሜጅ ውስጥ ገብተን ደግሞ ዴስቲኔሽንስ የሚል ውስጥ እዚህ ሶርስ ላይ እንደምታዩት ኢሜጅ ውስጥ ገባው አልኩ። ከኢሜጅ ደግሞ ዴስቲኔሽን ውስጥ ገባን። ከዴስቲኔሽን ውስጥ ደግሞ ዴስቲኔሽን ሄሮ ኢሜጅ የሚል ይሄኛው ማለት ነው ላሳያችሁ። ይሄ ዴስቲኔሽን ሄሮ ኢሜጅ የሚል ይሄኛው ኢሜጅ የተሻለ ሆኖ ስላገኘው እሱን ዋናው እንትኑ ላይ ሄሮ ፔጅ ላይ እንዲታይ ያደረኩኝ ማለት ነው። ከዛ ሄሮ ታይትል አለ ዴስቲኔሽን ኢትዮጵያ። ከዛ ስለዛ የሆነች ነገር የሚያወራ ዝም ብሎ ምናምን በቃ እቺ ምንድነው የምታሳየው ሴክሽን ያለውን ክላስ ስለተጠቀምኩኝ ከናቪጌሽን ባሮቹ በታች በቪዲዮ የሚታይ ኢሜጅ ማለት ነው። ልክ ኢንዴክሳችን ላይ እንደተጠቀም ነው። ከዛ አንድ ሴክሽን ተሰራ ማለት ነው። እሺ እዚህ ጋር ሌላ ደግሞ መቀየር አለበት አይዲ የተጠቀምነው እዚህ ጋር አለ። ሄሮ ታይትል የሆሙ ነው። እኛ ደግሞ የዴስቲኔሽን ስለሆነ የምንጠቀመው እቺኛው መቀየር አለባት። ዴስቲኔሽን ሄዲንግ ለምሳሌ ከዛ እቺን ኮፒ አድርገን መጠቀም እንችላለን። ምን ላይ እንጠቀማለን? እዚች ጋር አይዲ ስንጠራ ተመሳሳይ መሆን ያለበት እነዚህን አይተናል እንዳለ ዴስቲኔሽን ሄዲንግ ይሄው ዴስቲኔሽን ሄዲንግ የና መጣው ማለት ነው። አንድ ሴክሽን በቃ አሁን አይዲ ምንም ተመሳሳይ ይሆናል ማለት ነው። እስቲ አሁን ሴቭ አድርጌ ከዛ ግን ምን መሰጠት አለበት ኢንዴክሳችን ላይ ይሄው እነዚህ ላይ ሊንኮች መሰጠት አለበት። አሁን አይታችሁ ከሆነ እዚች ጋር ምንም አይነት ሊንክ ስለሌላቸው ጥቁር ነው፣ ምንም ሊንክ የላቸው። ለእያንዳንዱ ሊንክ መስራት አለብን። ምን ላይ ነው ያሉት? ኢንዴክስ ላይ። ለሆም እዛ ሆም እንዲከፍትልን ስለምንፈልግ ይሄ ታግ እንክፈትና ሪፈረንሱን ዚኳልስቱ ብለን እዚሁ ኢንዴክሱን እንዲከፍትልን ኢንዴክስ ዶት ኤችቲኤምኤል ማለት ይችላል። ከዛ እቺ እንደዚህ ቢዘጋት ለሆሙ እዚህ ጋር ሪፍሬሽ አድርገው አያችሁ ሆምን ሊንክ የሚነካ ሊንክ አደረገው። ቢነካው የትም አይደም እዛው፣ ምክንያቱም እዛው ክፈትልኝ ስላልኩት። ዴስቲኔሽን ጋር ስንመጣ ግን ዴስቲኔሽን ደግሞ ራሱ ዴስቲኔሽን ዶት ኤችቲኤምኤል የሚባል ክሬት አድርገን የለ ወደሱ መውሰድ መቻል አለበት። ከዛ ኤ ታግ ሪፈረንስ እዚህ ኳልስቱ እዚህ ጋር ግን ዴስቲኔሽን ስንጠራው ዝም ብለን ዴስቲኔሽን አንጠራው። ምን ማድረግ አለብን? የሚገኝበትን ፎልደር ክሬት ኤችቲኤምኤል አይደል ፎልደሩ ይኸው እዚች ጋር ወደ ኋላ ልመለስና ኤችቲኤምኤል ይኸው ክሬት ኤችቲኤምኤል ውስጥ ገብተን ነው ምን የምናገኝ ዴስቲኔሽን የሚለውን የምናገኝ። ስለዚህ የዚህን ነው ሊንክ ነው የምንጠራለት ኮዳችን ላይ ይኸው ክሬት ኤችቲኤምኤል ስላሽ ምን ዴስቲኔሽንስ ዶት ኤችቲኤምኤል ከዛ እቺኛን እንደዚህ እንዘጋታለን ማለት ነው። በቃ አያችሁ እዚህ ጋር እንዳያችሁ አሁን ክሬት ኤችቲኤምኤል ዴስቲኔሽን አለና ዴስቲኔሽናችን በኤ ታግ ምናምን ተዘግቷል። ይሄን ሴቭ አድርጌ ዴስቲኔሽን የሚለውም ሊንክ ይኖረዋል ማለት ነው። አያችሁ ዴስቲኔሽን የሚል ሊንክ ኖረው ማለት ነው። እስቲ ስንነካ ምን ይሆናል? ወደዚህኛው መጣን። ሁለተኛ እየሰራን ያለነውን ፔጅ ከፈተልን። የትኛውን? እዚህ ጋር እየሰራን ያለነውን ፔጅ ከፈተልን። ይሄው የመጀመሪያ ኢሜጅ ይዞ ዴስቲኔሽን ኢትዮጵያ ምናምን ብሎ እዚች ጋር የጻፍናት አለቻ እቺኛን አመጣት። ግን አይታችሁት ከሆነ ሲኤስኤሱ ተበላሽቷል ማለት የለውም ሲኤስኤስ። ስለዚህ ሲኤስኤስ ደግሞ የምንድነው መጠቀም የፈለኩት ራሱ የቤዝ ዶት ሲኤስኤስ which means እዚች ጋር ያለውን የዚህኛውን ነው የሚጠቀመው መጠቀም የፈለኩት። ስለዚህ ምን አደርጋለሁ? ይሄን ቤዝ ዶት ሲኤስኤስን አሴ ሊንክ በቃ ሊንኩን ይጠራዋለሁ ማለት ነው።
የት ነው የሚጠራ ሊንክ? ይሄ ድንጋይ ውስጥ ገብቼ ታግ ከፈት ሊንክ ከዛ ምን እንጠራለው reels equals to style sheet ከዛ ሪፈረንሱ ምን ይሁን ነው ሪፈረንስ እየጠራ አይደል css ስለዚህ ከፎልደሬ ውጪ ስለሆነ እንዲላርግና ሁለት ዶት ስላሽ ላርግና css ስላሽ base.css እንደዚህ ተዘጋ። አሁን ሴቭ አድርጌ ራንስ አደረገው የተስተካከለ እንትን ይኖረኛል። ሴቭ አድርገን ይሄ ሪፍሬሽ እናደርገው ምን ያደርጋል እንዳለ ያስተካክለዋል ማለት ነው። እስቲ ሪፍሬሽ እናድርገው። በቃ አያችሁ እዚህ ጋር ሆሙን ዴስቲኔሽኑን ናቪጌሽን ባሩን አስተካከለልን። ከዛ ኢሜጁን ደግሞ ሙሉ አደረገልን። ይሄኛውን ኢሜጅ የመረጥነው አለ እንደዚህ ያስገባልን ማለት ነው። ከዛ እዚህ ጋር ደግሞ ሆም የምትላ ምን ሆናለች ሊንክ አድርጋ አስቀምጠናታል። የቱ ጋር እዚህ ጋር ሆም ላይ ሆም የሚለውን ኢንዴክስ ዶት አደረኩትና ምክንያቱም ሌላኛ ፎልደር ላይ ስለሆነ ሆማችን ያለው ኢንዴክሳችን ያለው ዶት አደረኩትና ኢንዴክስ ዶት ኤችቲኤምኤል ከዛ ሆም ስለው የሆሙ ምን ያደርጋል ማለት ነው ወደዚህ መጣ። ሆምን ስነካ ወደ ሆም ይመጣል። ሆም ላይ ሆነን ይሄው ዴስቲኔሽንን በሊንክ ታገኙታላችሁ። ልክ ዴስቲኔሽኑን ስንነካ ወደ ምን ይወስደናል ወደ ዴስቲኔሽን ፔጅ። ስቲል የላይኛው ነገሩ አልተቀየረም ምክንያቱም እዚች ጋር ጽፈናል አስተካክለን ራሱን ከኢንዴክስ አምጣን ኮፒ አድርገን ስላስቀመጥ ነው ራሱ ተመሳሳይ ነው የሚሆነው ማለት ነው። እዛ ጋር ሆነን ደግሞ ምን አደረግነው ለሆምም ሊንክ ሰጠን። አሁን ለዴስቲኔሽን እዚሁ ዴስቲኔሽን ስለሆነ እንዲከፍተው የምንፈልገው ምን ላይ ነን አሁን destination.html አዲሱ ፔጃችን ላይ ነን። ሊንክ እንድስተው ለዚህኛው ይሄ reference is equals to እንዲህ ተዘጋና destination.html ከዛ እዚች ጋር ሊንካችን ይሄ ተዘግታለች ሴቭ። እሺ እዚህ ጋር እንደምታዩት አሁን ዴስቲኔሽናችን እዚህ ጋር እንደጻፍናት መሰረት ይሄው እዚህ ጋር ሊንኩ መጣል። ልክ ሊንኩን ስነካ ምን እንዲከፍትልኝ ነው እዛው ዴስቲኔሽን አያችሁ ዴስቲኔሽን ስነካ እዚሁ ዴስቲኔሽን ያሳየኛል ማለት ነው። ሆምን ስነካስ ወደ ሆም ይወስደኛል። ከዛ ዴስቲኔሽን ስነካ ወደ ዴስቲኔሽን ያመጣኛል ማለት ነው። ስለዚህ የቀሩትን አንድ ሁለት ነገሮችን እዚህ ጋር ልጻፍና ታያላችሁ። ከዛ ዴስቲኔሽን ላይ መያዝ ያለብን ማለት ነው። እሺ እዚህ ጋር እንደምታዩት ሰዓት ለመቆጠብ ስል ሴክሽኖቹን ብዙ ሴክሽን ራሴ ጽፌ እዚህ ጋር አስቀምጫለሁ። ቀደም ያስገባናቸው ኢሜጆችን ተጠቅሜ አሁን እዚህ ጋር የመጀመሪያው ሴክሽን ባልኩና ካርድ ግሪዱን እንዳለ ከኢንዴክስ ነው ኮፒ አድርጌያቸው ኢሜጅ እና ቴክስት ፓራግራፉን ብቻ ነው የቀያየርኩት። እዚህ ጋር እንደምታዩት የመጀመሪያውን ሴክሽን አመጣሁት ኢሜጅ ዴስቲኔሽን አልኩና ላሊበላ አረኩት። ከዛ ስለ ላሊበላ የሆነ ነገር ጻፍኩ። ሁለተኛው አርቲክል ላይ ደግሞ ምንድነው ስለ ፋሲል ግንብ ስለሱ የሆነች ነገር ጻፍኩኝ። ከዛ ሶስተኛ ኢሜጅ ላይ ደግሞ ስለ አክሱም እሱም ጻፍኩኝ። ከዛ ስለ ሶፍመር ስለ ባሌ ማውንተን ሰሜን ዳሎል እዚህ ጋር ያሉት አዋሽ ፓርክ እንዳለ ኮፒ ያረኩኝ አመጣውና አስተካከልኳቸው። አሁን ይሄንን ሴቭ አድርጌ ራንስ አደረገው ግሪድ አልኩ ከፋፍሎ ብዙ አርቲክሎች ይኖረናል ማለት ነው። ዴስቲኔሽናችን ላይ ኮንትሮል ኤስ ሪፍሬሽ አያችሁ እዚህ ጋር እንደምታዩት በቃ ያሉትን ዴስቲኔሽኖች አሁን እዛ ጋር ያስቀመጥኩትን በእንደዚህ መልኩ ሰራን ማለት ነው በቀላሉ አያችሁ። አሁን ዴስቲኔሽናችን ይሄንን ያዘልን ማለት ነው። አንድ ፔጅ ኤችቲኤምኤል ፔጅ ሰራን ማለት ነው። ዴስቲኔሽን አንድ ሰው ለምሳሌ ዴስቲኔሽን ማየት ቢፈልግ በቀላሉ ስለነዚህ ነገሮች ኢንፎርሜሽን ያገኛል ማለት ነው። እሺ እዚህ ላይ ሌላ የሚቀርም ምንድነው ፉተር ነው። ፉተር ተመሳሳይ ነው ሁሉም ቦታ ፉተር እና ሄደር እዚች ጋር የምናስቀምጠው ተመሳሳይ ነው። ብዙን ጊዜ ሄደር እና ፉተር ተመሳሳይ ነው። ፔጁ ስትቀያይሩት እነዛ ቋሚ ሆኖ መታየት ስላለባቸው ማለት ነው። እሺ ሪፍሬሽ እናደርገው ፉተራችንን እዚህ ጋር ይጨምርልናል ማለት ነው። አሁን ይሄ ዴስቲኔሽን የሚባለውን ፔጅ ሰራን ማለት ነው። አሁን ሆም ላይ ሆነን ማንን ማየት እንችላለን? ሆም ካየን በኋላ ዴስቲኔሽናችን ክሊክ አድርገን ማየት እንችላለን። ዴስቲኔሽናችን ላይ ሆነን እያየን ወደ ሆም መመለስ ከፈለግን ሆምን እንነካለን። ዴስቲኔሽን ላይ ሆነን ማለት ነው እንደዚህ። ወደ ሆቴል ሜል ከፈለግን ደግሞ ሆቴል የሚለውን እንነካለን። ስለዚህ ልክ ተመሳሳይ እንደዚህ ለሆቴል እስቲ አንድ ፔጅ እንስራ። እሺ ሰዓት ለመቆጠብ ስል ሆቴል ለሚለው ደግሞ አንድ የሆቴል ዶት ኤችቲኤምኤል የሚል ፋይል እዚች ጋር ክሬት አደረኩኝ።
እዚች ጋር እንደምታዩት hotel.html የሚል ክሬት አደረኩኝና ኮዱን በእንደዚህ አይነት መልኩ ጻፍኩት። ኦልሬዲ ይሄ ተመሳሳይ ነው። ኮፒ አድርጌ ነው ቀይታ ያመጣሁት። ምንድነው የቀየርኩት? ሆቴል ኢን ኢትዮጵያ፣ ቀደም ዴስቲኔሽን ኢን ኢትዮጵያ ነበር፣ አሁን ደግሞ ሆቴል ኢን ኢትዮጵያ አልኩት። ከዛ ሄደሩ ተመሳሳይ ነው መሆን ያለበት። እዚህ ላይ ሆነን ተመሳሳይ ነው። ያው index.html ብለን ሄሮ እንዲጠራለን፣ destination.html ስንል ወደ ዴስቲኔሽን እንዲወስደን፣ hotel.html ማለት ሆቴሉን እዛው ያለንበት ፔጅ እንዲከፍትልን የተደረገ ነው። አሁን ማይ ኤጀንት እያንዳንዱ እየሞላን እንሄዳለን ማለት ነው። ከዛ ወደዚህ ስንመጣ ሎጊን html ነች እዚህ ቀኝ ላይ ያለችዋ። ከዛ ፍላግ እንትኗ ነች ቀጥላ ያለችዋ ዴቭ ክላስ ፍላግ። አሁን ይሄ ተመሳሳይ ነው። እስካሁን ካያችሁ ተመሳሳይ ኮድ ነው። ሴክሽን ጋም ስንመጣ የምንጠቀመው ሴክሽን ተመሳሳይ ነው። እዚች ጋር ምን ብቻ ነው የቀየርኩት? እዚች ጋር የሚጠቀማትን የሌቭልድ ባያ የሆቴል ሄዲንግ እና ሄዲንግ ቱ ላይ የሚጠቀማትን ሄዲንግ ብቻው ወደ ሆቴል ቅድሙ ዴስቲኔሽን ሄዲንግ ነበር። አሁን ደግሞ ሆቴል ሄዲንግ አልኩት። ስለ ሆቴል ኢን ኢትዮጵያ አልኩኝ። ቅድም ዴስቲኔሽን ኢትዮጵያ ነበር፣ አሁን ዴስቲኔሽን ሆቴል ኢን ኢትዮጵያ። ከዛ ስለ ኢትዮጵያ ሆቴል ትንሽ የተወሰነ ጫርጫር በእንደዚህ አይነት መልኩ ተደረገ። ከዛ ምንድነው ያደረኩኝ? ሆቴሎቹ አለ። ከዛ ሆቴሎቹ ስር ተጨማሪ እዚህ ጋር ምን አምጥቻለሁ ሞር እንድታዩትም ስለፈለኩኝ አርቲክል ውስጥ ተመሳሳይ ነው። አርቲክል ኢሜጅ ምናምን ሸራተን አዲስ ለምሳሌ። ከዛ ይኸው h3 ሸራተን አዲስ፣ ፒ ደግሞ ያው ፓራግራፉን ስለ ሸራተን አዲስ ትንሽ የሚያወራ። ከዛ ተጨማሪ ምን አደረኩኝ? ሩም እንደ ሰርቪስ አልኩኝና ሊስት አደረኳቸው። ሌላ ተጨማሪ ሌክቸሪ ሩም እንደ ሴት እንደዚህ ያላቸው ማለት ነው። ስዊሚንግ ፑል አላቸው፣ ሬስቶራንት እና ባር አላቸው ምናምን ሊስት የሚደረግ ኢሜጅ በታች ሊስት የሚደረግ አደረኩኝ። ከዛ አርቲክሉን ዘጋሁት። ከሱ ጋር ተመሳሳይ የሆኑ ሆቴሎችን ደረደርኩኝ ማለት ነው። ለምሳሌ ራዲስ ብሉ፣ እዚች ጋር ሂልተን አዲስ ተመሳሳይ ነው። ኮፒ ያደረኩኝና ስሙን ብቻ ነው የቀያየርኩት። እናንተም ኮድ ስጽፉ በእንደዚህ አይነት ሞድ ነው የምትጠቀሙት። ተመሳሳይ ነገር በቃ ኮፒ ያደርጋችሁ ብዙ ቦታ ተጠቀም። ከዛ አርቲክል ሁሉንም እንዲሰራው ከዛ ሄድ ፉተር ድረስ ተሰራ ማለት ነው። እሺ ይሄን ሴቭ እናርግና እስቲ ራን አድርገን እንዴ። እሺ ራን ሆም ላይ ነው። ሆም ላይ ሆነ ምንም አላመጣልንም። ስለዚህ ኢንዴክሳችን ጋር ሄደን ለሆቴል መስጠት አለብን፣ ሊንክ መስጠት አለብን ማለት ነው። እሺ ኢንዴክሳችን እዚህ ጋር ነው። ሆቴል የሚለው ምንም እንትን የለውም። ስለዚህ እዚች ጋር መጣና ይሄ ቀድሞ ተሰርቶ ስላለፈ ነው። ሪፈረንስ ኢኳልስ ቱ ምንድነው የምናደርገው? ይሄን ክሬት html የሚል ፋይል ውስጥ ፎልደር ውስጥ ማለት ነው html ውስጥ ምን የሚል ሆቴል ዶት html ከዛ እዚች ጋር እቺን እንዘጋታለን። በቃ እየታጋለች እዚህ ጋር በቃ አሁን ሆቴል ዶት html የሚል ምን ይኖረናል ማለት ነው? ሆም ላይ ይኖረናል። እስቲ ሪፍሬሽ አያችሁ፣ ሆቴል የሚል ሊንክ ሆነ። ልክ ስነካ ወዴት ነው የሚወስደኝ? ይሄው ወደ ሆቴሎቹ። ኦኬ ኢሜጆቹን ላምጣቸው እስቲ ሰብስቤ። ኦኬ ኢሜጅ ለዚህም ላምጣለት ምን የሚል ሆቴል ብዬ ክሬት አድርግና ሆቴሎቹን ሰብስቤ ፎቶ ላስገባቸው እዚህ ጋር። እሺ እዚህ ጋር እንደምታዩት ሆቴሎቹን ያሉትን ሆቴል ሰብስቤ ያመጣሁት። ከዛ ኮዳችን ላይ የተጠቀምናቸውን ሆቴሎች ስም ማየት እንችላለን። እዚህ ጋር የተጠቀምኳቸው ኢንዴክስ ላይ ነው። ይሄ ሆቴል ላይ እንመጣና የተጠቀምኳቸውን ሸራተን አዲስ ምናምን በቃ ኮንትሮል ኤስ ከዛ ይደር ሪፍሬሽ እናድርገው። አያችሁ ለዋናው ሄሮንትን ምንድነው ስካይላይትን ተጠቀምኩት። ከዛ ሆቴል ኢትዮጵያ አልኩና ሸራተን አዲስ፣ ራዲሰን ብሉ፣ ሂልተን ምናምን እያልኩ ሆቴሎቹም ከዛ ምንድነው ተጨማሪ ያለ ያልኳችሁ እንደዚህ ሊስት ማድረግ ይቻላል። ይሄ ሊስት ላይ ተማራችሁት ማለት ነው። አሁን 3 ፔጅ ሰራን፣ 2 ፔጅ ሰራን ማለት ነው። ለዴስቲኔሽን ሰራን። ኦኬ ዴስቲኔሽን እና ከዚህ ጋር ደግሞ ወደ ምንም እየወሰደ አይደለም። ስለዚህ ሆቴል የሚለው ላይ ሆነን ዴስቲኔሽን ምን መሆን አለበት? መጠራት መቻል አለበት ማለት ነው። እሺ እዚህ ምን ላይ ሆቴል ላይ ነና፣ ስለዚህ ዴስቲኔሽን ሳይሆን ኤስ ነች። ዴስቲኔሽንስ ዶት html ከዛ ዴስቲኔሽናችን ላይ ሆነን ደግሞ ምን ማለት መጥራት አለብን? ሆቴል ለምለው አልተሰራማ። ሆቴል ይሄ ታግ ሪፈር ሆቴልስ
ዶት ኤችቲኤምኤል በቃ የታጋለች። ከዛ አሁን ሆቴል የሚል ዴስቲኔሽናችን ላይ ሊንክ ይሆናል ማለት ነው። ሪፍሬሽ። አሁን ሶስቱ ላይ ሆነን ሊንኮችን ማየት እንችላለን። ይሄው ሆም ላይ ሆነን እናለን። ዴስቲኔሽንን ስንነካ ይሄው ሁለቱ ሊንኮች አሉ። ሆቴልንም ስንነካ ሁለቱ ሊንኮች አሉ ማለት ነው። ግን የየራሳቸውን ፔጅ እየከፈቱ ነው እዚህ ጋር እንደምታዩት። ከዛ አንዱ ላይ ሆናችሁ አንዱን ስትነኩ ዴስቲኔሽን ይከፍታል። ዴስቲኔሽን ላይ ሆናችሁ ሆቴልን ስትነኩ ሆቴልን ይከፍታል። ዴስቲኔሽን ላይ ሆናችሁ ሆምን ስትነኩ ሆሙን ይከፍታል። ይሄ ምንድን ነው እየሰራ ያለ ነው? ሁሉም ፔጆች ላይ አይደል ሊንኮቹን እርስ በርስ እያገናኘን ስለሆነ ነው እንደዚህ እየመጣለ ማለት ነው። እስቲ ኤጀንትን እንጨምራት። እሺ ለኤጀንት ደግሞ ምንድን ነው ኤጀንትስ ብዬ ፎልደር ክሬት አደረኩና ያሉትን ኤጀንቶች በእንደዚህ አይነት መልኩ አስገባሁኝ። ከዛ እዛው ፕሮጀክቴ ላይ ክሬት ኤችቲኤምኤል ላይ ኤጀንትስ የሚል ፋይል ክሬት አደረኩኝ። ኮድም ተጻፈ ማለት ነው። ተመሳሳይ ከሆቴልና ዴስቲኔሽን ጋር ተመሳሳይ የሆነ አይነት ነገር ማለት ነው። ከዛ እስቲ ራን አድርገን እንየው። እሺ እስቲ ራን አድርገን እንየው። ሪፍሬሽ። አያችሁ ኤጀንት የሚለው ምን ሆነ? ሊንክ ሆናል። ስንነካው ይሄው ኤጀንትን ለብቻ ይከፍትልናል ማለት ነው። እስከ ፉተሩ ድረስ ኤጀንትን በዚህ መልኩ ይከፍትልናል። አሁን እዚህ ውስጥ እየተረዳችሁ ከሆነ ምን እያደረኩ ነው? እዚህ ከላይ ያስቀመጥኳቸው እያንዳንዱ እንደ ሊንክ በተን ናቸው። እያንዳንዳቸው ስነኩ ደግሞ የራሳቸው ፔጅ እዚህ ጋር እየከፈቱ ነው። ሆቴል ስነካ ሆቴል ነው። ዴስቲኔሽን ስነካ ዴስቲኔሽን ነው። ኤጀንትን ስነካ ኤጀንት ነው እየከፈተልኛል። እና ምን እያደረኩ ኤችቲኤምኤል እየሰራሁላችሁ ነው። ተመሳሳይ እንዲሆንልኝ ደግሞ ተመሳሳይ ሲኤስኤስ ነው የተጠቀምኩት። ሁሉንም ኢንዴክስ ዶት ቤዝ ዶት ሲኤስኤስ የሚለውን ተጠቅሜያለሁ ማለት ነው። በቃ ስለዚህ አሁን በዚህ መልኩ ዌብሳይት ሙሉ መስራት ትችላላችሁ ማለት ነው። እናንተ የራሳችሁን ኤችቲኤምኤል ፔጅ እንደፈለጋችሁ በተለያየ ዲዛይን ተሰርቶ በእንደዚህ አይነት መልኩ አገናኝተን በቃ የዌብሳይት ሰርቨር ላይ ጫን ማለት ዌብሳይት ሆነ ማለት ነው። በቃ ምንም ሌላ ታምር የለው ምንም። እሺ አሁን ዝም ብዬ ለየት ያለ አባውታስን እስቲ ለየት ባለ መንገድ ልስራ። እሺ አባውታስን ይሄው እዚህ ጋር እንደምታዩት ይሄ ተመሳሳይ ነው። ኮፒ አድርጌው ነው ያመጣሁት እስከ ድረስ ነው። ይሄም ተመሳሳይ ነው እራሱ። በቃ እዚች ጋር አባውታስ ፊድባክ ኤችቲኤምኤል ለምሳሌ ለፊድባክንም አንድ ላይ ሰርቻታለሁ። እሷንም እናያታለን። ማይሰን ብቻ አይተኩ ዝም ብዬ። ከዛ ሎጊን ምናምኑ ተመሳሳይ ነው። ሴክሽን ላይ መጣውና ሴክሽኑን ሴክሽን ብዬ ተጠቀምኩት። አባውት ሄዲንግ ተጠቀምኩ። ስለ አባውት ስለኛ ኢቱር የሚባለው እነዚህ ናቸው ምናምን ብዬ ስለሱ የሆነ ሰርች አድርጌ ያገኘውና እሱን ተጠቀምኩኝ። ከዛ ሌላኛው ሴክሽን ከፈትኩና ሴክሽን እዚች ጋር ኢሜጅ ሳይሆን አርቲክል አረኩኝ። አርቲክሉ አለ እያንዳንዱ አርቲክል። ከዛ አውር ቪዥን ምናምን በቃ ኢሜጅ ሳይኖረው ሄደር አለው። ከዛ ፓራግራፍ ሄደር አለው ፓራግራፍ አድርጌ እዚህ ጋር ደግሞ የተወሰኑ ሊስት ተደረጋሉ እዚች ጋር አርቲክል ላይ። ከዛ አባውት ሴክሽን በቃ እያንዳንዱ አባውት ሴክሽን እዚች ጋር ለምሳሌ ዋቶፈር አውቲም ዋቶፈር ምናምን ኮንታክታስ የሚባሉትን ሰራው። ከዛ ሴክሽኑ እንደዚህ ተሰራ ማለት ነው። አሁን ይሄ ስለ አባውታስ ነው ኢሜጅ የሌለው ግን በቃ ሴክሽን ያለው ምናምን ነገር ነው። እሺ ኮንትሮል ኤስ ራን አድርገን እንየው። እስቲ ሪፍሬሽ እናድርገው። ኢደን አባውታስን ኢንዴክሳችን ላይ ምን እንበለው ሊንክ እንስጠው። ታግ እሺ ሪፈረንስ ኢኳልስ ቱ about dot html እዚህ ነው ፎልደር ፋይል ኔሙ about us። እስቲ ኮንትሮል ኤስ ሪፍሬሽ። ኦኬ እዚች ጋር create html create html ውስጥ ነው ያለ። ኮንትሮል ኤስ ሪፍሬሽ። አሁን አባውታስ እዚህ ጋር ሊንኩን አያችሁታል። ስነካው ይሄው ስለ አባውታስ በቃ የሆነ ነገር እዛ ጋር ደረደርኩትን አስቀምጥልኝ። ኢሜጅ የሌለው ግን ሚሽናችን ይሄ ነው፣ ቪዥናችን ይሄ ነው፣ ቫልዩአችን አውርቲ ምናምን እያል በእንደዚህ አይነት መልኩ እያንዳንዱ ማስቀመጥ ይቻላል ማለት ነው። ለፊድባክም የተሰራውን ላሳያችሁ። ፊድባክ ላይ ደግሞ ምንድነው ያው እሱም ተመሳሳይ ነው። እስከ ሄደሩ ፉተሩ ምናምን ተመሳሳይ ብያችሁ የለ እሱን ተመሳሳይ ነው የተጠቀምኩት።
ምንድነው የተለየ እዚህ ጋር ያደረኩት ዩዘር ፊድባክ ስለሆነ በቃ ኢንፑት የሚደረግ ነገር ይኖራል ማለት ነው። ስለዚህ ሌብል እና ኢንፑት ፎርሞች ምናምን ያሉበት ሴክሽን ይኸው ሴክሽን አድርጎኝ እዚች ጋር የመጀመሪያውን ኢሜጅን ብሎ የሚያስቀምጥ ከዛ የመጀመሪያ ሴክሽን ላይ ፎርም አረኩትና እዚች ጋር እንደሚታዩት ፎርሙ ሌብሉ ምንድነው ኔም ከዛ ኢንፑት ኔም የሚቀበል ከዛ ኢሜይል የሚቀበል ሳብጀክት ይሄን ዴፎርም ይሰራል ምናምን ያለፉት ቪዲዮዎቻችን ላይ በጣም በስርዓት አይተናል። እሱን አይታችሁ እንደማየት ትችላላችሁ። ፕላስም ደግሞ እዚህ ጋር በቃ ኢንፑት አለ አይዲውን እንቀምጣለን ኔም አለው ከዛ ታይፑ ቴክስት ይሆናል ነው ፕሌስ ኦርደራችን ላይ ዩር ኔም ዩር ኢሜይል ምናምን እንዲወጣ አረግ ነው ማለት ነው። እስኪ እንትኑ ላይ የሚታይ ማለት ነው ፕሌስ ኦርደር ማለት ዩር ኢሜይል ከስር እንዲታይ እንዲነበብ አይነት ነገር ፉተር ሰራን። ስለዚህ ፊድባካችን ደግሞ በዚህ መልኩ ተሰራ ማለት ነው። እስቲ ሴቭ እናድርገው። እስቲ ሪፍሬሽ እናድርግ። ፊድባካችን እዚች ጋር እንትን ብላለች ማለት ነው። ፊድባካችን ጋር ስመጣ ኢሜጅ ሄሮ ኢሜጅ ይሄን ዝም ብላ ያስቀመጥኩና ይሄው እዚህ ጋር እንደምታዩት ዩር ኔም ዩር እዚህ ጋር የምትነበበው ነች እንትን የሚለው ፕሌስ ሆልደር የሚለው ማለት ነው። ከዛ ሳብጀክት አለ። ስለዚህ የሆነ ነገር ሐሳብ ይጽፉና ምን ማድረግ ይችላሉ ሴንድ ፊድባክ መላክ ይችላል ነው ማለት ነው። አሁን እዚህ ጋር ከሞላ ጎደል በቃ ዌብሳይት የሚመስል ነገር ሰርተናል ማለት ነው። ተመሳሳይ ነገር ተጠቀምኳቸው አክቹአሊ ሁሉም ላይ ምንድነው ጊዜውን ለመጠቀም ብዬ ነው። አሁን ዌብሳይት ሲሰሩ መጀመሪያ እንዳልኳችሁ ዲዛይን አውጥታችሁ አስተካክላችሁ ምን ብላችሁ ኮድ እያደረጋችሁ በተለያየ ስታይል መስራት ይቻላል። ማይቻል ነገር የለም። ጊዜ መስጠት ብቻ ነው። ሁላ ብዙም ጊዜ አይፈጅም። ስራዬ ብለህ ብትቀመጥበት በቃ ስራዬ ነው ብለህ ብትቀመጥ በትንሽ ጊዜ ውስጥ የሚሰራ ነው። ጀስት እኔ ለማስተማር ስለሆነ እና ወደ ቀጣዩ ማለፍ ስላለብኝ በተቻለ መጠን እዚች ጋር በቃ ያለውን ነገር አጠር አድርጌ ነው ለማሳየት ሞከርኩት። ብቻ ምንድነው እኔ የፈለኩት እዚህ ጋር ያ ብትንትን አድርገን በተለያየ ምንድነው ታይትል ስንማር የመጣነውን አንድ ላይ እንትን ብለን ምን አይነት ነገር መስራት እንችላለን የሚለውን እዚች ጋር እንድታዩት ስለፈለኩ ነው እዚህ ጋር የሰራሁት። ዴስቲኔሽን ሆቴል በቃ አያችኋ ያሉትን ነገሮች በእንደዚህ መልኩ አሁን ሆቴል ላይ ሆኜ ሌሎቹን አያስነካኝም። ለምን ሆቴል የሚለው ላይ ገብቼ ሊንክ ለነዚህ ስላልተሰራ በቃ ይሄን ነው ሞርንት ማለት ያለባችሁ። ሶ ዌብሳይታችን በቀላሉ ይሄን ይመስላል ማለት ነው። ስለዚህ ጸደ ዌብሳይት አይባልም ጀስት ለትምህርት እና እንዴት ይሰራል ዌብሳይትን በምን መልኩ ሊሰራ ይችላል የሚለውን ጀስት እንድታውቁት በሚለው ነው እንጂ ይሄ ጀስት የሞተ ዌብሳይት ነው። በጣም ዝም ብሎ ጫርጫር የተደረገ ነው። እንስራ ብለን ብንቀመጥ ያው ብዙ መስራት ይቻላል። ኤኒዌይስ ሁለተኛ ክላሳችን ይሄንን ይመስላል ማለት ነው። ስለዚህ ፍሮንት ኢንድ ላይ ከዚህ በላይ ጊዜ አናባክንም። በቃ ዋናው መሰረታዊ ባሉ ነገሮች እነዚህ ናቸው። እነዚህን ካወቃችሁ በቃ አይነፍ ከዚህ በኋላ ኤአይ ያግዛችኋል። የተለያዩ እንትኖችም አሉ እሱን መጠቀም ይቻላል ማለት ነው። ስለዚህ ለእናንተ የቤት ስራ የሚሰጣችሁ ዌብሳይት ትሰራላችሁ ማለት ነው። ምንም አይነት እንትን አልፈልግም። ዌብሳይት መሰራት አለበት ግዴታ ነው። በቃ ቀጣይ ስንገናኝ የራሳችሁን ዌብሳይት ከፈለጋችሁ ይሄን ታይትል ራሱ ተጠቅማችሁ ራሱን ይሄን ተጠቀሙ። ካልሆነ ግን የራሳችሁን ታይትል ክሬት አድርጉና በሱ ስሩ። ኤአይ መጠቀም አይቻልም። ቻትጂፒቲ ጄሚናይ ምናምን ቢባሉት መጠቀም አይቻልም። በራሳችሁ መጀመሪያ ኮዱ እንዴት እንደሚሰራ እንድታውቁ ፈልጋለሁ። ከዛ በኋላ ኤአይን እንደፈለጋችሁ መጠቀም ትችላላችሁ። አሁን ላይ ግን መሰረታዊ ቤዚክ የሚባሉት ነገር በራሳችሁ ማወቅ ስላለባችሁ ኤአይ ምናምን እንዳትጠቀሙ። ኤአይ ብትጠቀሙ ኤአይን እጠይቃታለሁ መልሼ። ቀላል ነው። ከዛ እሱ እንዴት እንደተጠቀማችሁ ይነግረኛልና በተቻለ መጠን በራሳችሁ ሞክሩ እና እናንተም የደረሳችሁበት ምን ያህል እንደገባችሁ በዚህ ማወቅ ስለሚፈልግ እቺን ጠቅጠቅ አድርጋችሁ በቃ ላኩልኝ። ኦኬ ይሄንን ይመስላል ማለት ነው። ቀጣይ የምንገናኘው የእናንተ ዌብሳይት በማሳየት ይሆናል። ቀጣይ የምንሰራው ቪዲዮ አርብ የሚለቀቀው ወይ ደግሞ ቀጣይ ሳምንት ማክሰኞ ላይ የሚለቀቀው እናንተ የምትሰሩት እና ሰርታችሁ የላካችሁልኝ ዌብሳይት እንደዚህ ቁጭ ብለን በማየት ይሆናል ማለት ነው። ስለዚህ ፍሮንት ኢንድን ለመማር ፕላን አውጥተን የመጣ ነው። ይሄንን ይመስላል። ከዚህ በኋላ ፍሮንት ኢንድ ላይ እንመለስም። ከዚህ በኋላ ምንድነው እናንተ መሰረታዊ ነገር ካወቃችሁ ፍሬሞቹን መጠቀም ይቻላል። ሪያክት ምናምን ይባሉ አሉ ብዙ ፍሬሞች።
ያው እነሱን መጠቀም ነው። ሞር በእነሱ ነው ስራዎችን የሚሰሩም። ስለዚህ ይህን ይመስላል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት በልልኝ። የቤት ስራ ይሰራ። ይሄ ዌብሳይት ነው፣ ፕሮጀክት ነው ያዘዝኳችሁና ጊዜ ወስዳችሁ ሰርታችሁ ላኩልኝ። ታንክስ